ከአባታችን ከአቡነ ተክለ ሃይማኖት ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ አንድ ነገር ለመናገር እወዳለሁ። ጉባኤ ተዘጋጅቷል። የምረቃ በዓል ሲሆን ሁላችን እንደምናውቅ ስርዓቱ በጣም ሰፊ ነው። ስጦታ ይኖራል፣ ምስጋና ይኖራል። በዚህ ወደ ትምህርቱ ከመሄዴ በፊት አምላካችን እግዚአብሔር ለ37 ዓመት በስራ ላይ የነበረውን ይህንን ሕንፃ ቤተ ክርስቲያን ለፍጻሜ አብቅቶልን እኛንም ከክፉ ነገር ሁሉ ጠብቆ የደስታው ተካፋዮች እንድንሆን ስላደረገን እዚህ ስላደረሰን ከፍ ያለ ምስጋና ከልባችሁ ለእግዚአብሔር ስጡ። ከፍ ያለ ምስጋና። ለሁለተኛ ጊዜ የረዳንን እግዚአብሔር፣ እዚህ ያደረሰንን እግዚአብሔር አመስግኖት። ነገር በሶስት ይጸናል። ለሶስተኛ ጊዜ እስኪ እግዚአብሔርን አመስግኖት። እግዚአብሔር የተመሰገነ ይሆን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ኃይልን እስክትለብሱ በኢየሩሳሌም ቆዩ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 49 ላይ ነው። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁም ከኔ ቀጥላችሁ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። ኃይልን በሉስ እስከትለብሱ ድረስ በኢየሩሳሌም ቆዩ። አምላካችን እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በዚህ ርዕስ ውስጥ ሁለት ሶስት ነገሮችን በዋናነት እየፈጠንን እናያል። በመጀመሪያ በኢየሩሳሌም ቆዩ ማለት ምን ማለት ነው የሚለውን እናያል። በሁለተኛ ደረጃ ደቀ መዛሙርቱ በኢየሩሳሌም ቆይተው ምን አገኙ የሚለውን እንመለከታል። በመጨረሻም እኛስ በኢየሩሳሌም በመቆየታችን ምን እናገኛለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ርዕሳችን ይሄ ነው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉንም የተናገረው ለጊዜው ሁሉን ትተው ለተከተሉት፣ ከዋለበት ለዋሉት፣ ካደረበት ላደሩት
የእጁን ተአምራት በዓይኖቻቸው ለተመለከቱት፣ የቃሉን ትምህርት በጆሮቻቸው ላደመጡት፣ ዋስትና የሚያሰጥ ሥራቸውን ትተው ከእሱ ጋር ለነበሩት ለደቀ መዛሙርቱ የተነገረ ቃል ለፍጻሜው ስለ ሁላችን የሚነገር ቃል ነው። የእግዚአብሔር ቃል በአንድ ዘመን ለተነሱት ብቻ ተነግሮ የሚያበቃ አይደለምና መጽሐፍ እንደዚህ ይላል። መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። እዚህ ሮሜ ምዕራፍ 15 ቁጥር 4 ላይ የተመዘገበ እግዚአብሔር ቃል መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። አስቀድሞ ሲል በሩቅ ነቢያት ማለቱ ነው። ኋላም በቅርብ ሐዋርያት ማለቱ ነው። ከዚያም በሊቃውንተ ቤተ ክርስቲያን ማለቱ ነው። የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚለው። ያዘንን ከሐዘናችን እንድንጽናና፣ የተጨነቅን ከጭንቀታችን እንድንረጋጋ፣ ተስፋ የቆረጥን የተቆረጠብን ተስፋ እንዲቀጠል፣ የአልቃሾች እንባ እንዲታበስ፣ ስር ሰደን በሃይማኖት እንድንታነጽ፣ ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን መጽሐፍ ቅዱስ ተጽፎልናል። እንግዲህ ለትምህርታችን ከተጻፈልን ነገር መካከል ለዛሬ ኃይልን እስክትለብሱ በኢየሩሳሌም ቆዩ የሚል ኃይለ ቃል አንስተን እንቆይበታለን። እስኪ በመጀመሪያ ኢየሩሳሌም ማለት ምን ማለት ነው ከሚለው እንነሳ። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉና ወገኖቼ፣ ኢየሩሳሌም ማለት የቃሉ ፍቺ ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። ጌታችን ኢየሱስ ክርስቶስ ይህንን በርዕስነት ያነሳነውን ቃል ለደቀ መዛሙርቱ የነገራቸው መቼ ነው ብለን ስንል ከማረጉ በፊት ለደቀ መዛሙርቱ ነግሯቸዋል። አነበዋለሁ አንድ ጊዜ እንዲህ ተብሎ እንደተመዘገበ የሉቃስ ወንጌል ምዕራፍ 24 ቁጥር 48 ጀምሮ እናንተ ለዚህ ነገር ምስክሮቼ ናችሁ አላቸው። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያም አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሮ ነው የሚለው። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እንግዲህ መጽሐፍ ቅዱስ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ እሰቀላለሁ ብሎ ተሰቀለልን፣ እሞታለሁ ብሎ ሞተልን፣ እነሳለሁ ብሎ ወገኖቼ በሦስተኛው ቀን በዝግ መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ መፍረስ መበስበስን አጥፍቶ በሦስተኛው ቀን በስልጣኑ ሞትን ድል አድርጎ ተነስቷል።
ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት የተነሳውን አምላክ። ብዙ ሰዎች ሞተዋል፣ አንዳቸውም ግን አልተነሱም። ገና ትንሣኤ ዘጉባኤን ይጠብቃል። የሃይማኖት መስራቾች፣ የተለያየ ሃይማኖት መስራቾች አንቀላፍተዋል። ሥጋቸው በስብሶ አጥንታቸው ተልከስክሶ መቃብር ውስጥ ነው ያሉት። ገና ትንሣኤን ይጠብቃል። ሀገር መሪዎች የነበሩ ዝነኛና ስመጥር የነበሩ ብዙዎቹ አንቀላፍተዋል። አንዳቸው ሞትን ድል አድርገው መነሳት ግን አልቻሉ። የእኛ ጌታ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞተ። ነገር ግን ሞቶ አልቀረም። በሥልጣኑ ሞትን ድል አድርጎ ተነስቶልናል። ክብር ምስጋና ለስሙ ይሁንልን። ወገኖቼ ክርስቶስ ባይነሳ ኖሮ ስለ ትንሣኤ ሙታን መስበክ አንችልም ነበረ። እግረ መንገዳችን ሐዋርያው ቅዱስ ጳውሎስ እንደተናገረ ክርስቶስ ባይነሳ ኖሮ ስብከታችን ከንቱ ነበረ፣ ክርስቶስ ባይነሳ ኖሮ እምነታችን ከንቱ ነበረ ብሎ ተናግረዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል በደንብ አድርጋችሁ እንድሰሙ እንፈልጋለን። ክርስቶስ ባይነሳ ትንሣኤ ሙታን የለም ነበረ። እኛም ሞተን ፈርሰን በስብሰን እንቀር ነበረ። ከሞት በኋላ ሕይወት እንዳለ እርግጠኛ ሆነን የምንመሰክረው፣ ከመቃብር በኋላ ትንሣኤ እንዳለ አፋችንን ሞልተን የምንመሰክረው ክርስቶስ ስለተነሳ ነው። እሱ ባይነሳ ኖሮ ወገኖቼ እኛ ስለ መነሳታችን እርግጠኛ ሆነን መመስከር፣ መናገር፣ ማስተማር አንችልም ነበረ። ደግሞ ትንሣኤ ሙታን ባይኖር ኖሮ ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ወገኖቼ ጾም ከንቱ ነበረ፣ እንደዚህ መሰብሰብ ከንቱ ነበረ፣ ቤተ መቅደስ ማነጽ ከንቱ ነበረ፣ 3 ሰዓት ቆሞ ማስቀደስ ከንቱ ነበረ፣ ንስሐ መግባት ከንቱ ነበረ። ሰው ሞቶ ቢቀር ከሞት በኋላ ሕይወት ባይኖር ኖሮ ሁሉም ነገር ከንቱ ነበረ። አምልኮታችን ከንቱ ሆኖ እንዳይቀር ኢየሱስ ክርስቶስ ሞተልን። ሞቶ ግን አልቀረም፣ በሦስተኛው ቀን ተነሳልን። ከፍ አድርጋችሁ አመስግኖ ስሙ የተመሰገነ ይሁን። እንግዲህ እሱ እንደተነሳ ያም እንነሳለን ብለን ተስፋ እናደርጋለን። ለዚህ ነው ሐዋርያውም ብሎ የተናገረው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተለይቶ ተነስቷል። ሞት በአዳም በኩል መጥቶ ነበረ፣ ትንሣኤ በክርስቶስ በኩል ሆነ። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ ተብሎ ተጽፏል። እንመለስ። ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ነው ጌታችን ያረገው። ንገሩኝ፣ በስንተኛው ቀን አልኳችሁ? አቤት። ከሙታን ተለይቶ ከተነሳ በኋላ እዚህ ምድር የቆየው ስንት ቀን ነው? አቤት አቤት፣ 40 ቀን ነው የቆየው። ምን እያደረገ ቆየ ስንል ስለ እግዚአብሔር መንግሥት እየነገራቸው ለደቀ መዛሙርት ሥርዓተ ቤተ ክርስቲያንን እያስተማራቸው መጽሐፈ ኪዳንን እያስተማራቸው 40 ቀን ኢየሱስ ክርስቶስ በዚህ ምድር ቆይቷል። ከማረጉ በፊት ከትንሣኤ በኋላ ከእርገቱ በፊት 40 ቀን ነው የቆየ። ከ40 ቀን በኋላ ወገኖቼ ወደ ደብረ ዘይት ተራራ ደቀ መዛሙርቱን ይዟቸው ወጣ ይላል። በዚያ በደብረ ዘይት ተራራ ደቀ መዛሙርቱ እያዩት ወደ ሰማየ ሰማያት ወጣ፣ ከፍ ከፍ አለ፣ አረገ። አስቀድሞ ዳዊት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣
ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ብሎ ተናግሮ ነበረ። በመዝሙር 46 ቁጥር 5 ላይ በመላእክት ምስጋና ደቀ መዛሙርቱ እልል እያሉ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ40ኛው ቀን ወደ ሰማይ አረገ። ክብር ይግባው ያረገ አምላክ አመስግኖት ወደ ሰማይ ሰማያት ወጣ። እንዲህ ይላል፣ ቃሉን አነበዋለሁ። በዚህ በሐዋርያት ሥራ በምዕራፍ 1 ቁጥር 9 ላይ እንዲህ ተብሎ ተመዝግቧል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንደዚሁ ይመጣል አሏቸው ነው የሚለው። ደቀ መዛሙርቱ እያዩት ነው ያረገው። የቤተ ክርስቲያን ሊቃውንት ምን ይላሉ? ስለ ኢየሱስ ክርስቶስ ዕርገት ሲናገሩ ክርስቶስ ያረገው በርቀት ሳይሆን በርህቀት ነው ይላል። በርቀት ማለት በመርቀቅ አይደለም ያረገው፣ በርህቀት ነው ያረገው። ቀስ ቀስ እያለ ከፍ ከፍ እያለ ወደ ሰማይ ወጣ፣ ከዓይናቸው ተሰወረ። በሚገባችሁ ቋንቋ ሁላችሁም አውሮፕላን ታውቃላችሁ፣ እርግጠኛ ነኝ። አውሮፕላን ከመብረሩ በፊት መጀመሪያ በምድር ላይ ያኮበክባል፣ ቀስ እያለ ይሄዳል። ከዛ በፍጥነት ይጨምራል፣ ኋላ ይነሳል። ከፍ እያለ ከፍ እያለ ከፍ እያለ ቀስ ብሎ ከዓይን ይሰወራል። ማየት አንችልም። የክርስቶስ ዕርገት እንደዛ ነው። በርቀት አይደለም፣ በመርቀቅ አይደለም ያረገው፣ በርህቀት ነው። ደቀ መዛሙርቱ እያዩት ቀስ 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 እያለ ወደ ሰማይ ወጣ፣ ወደ ሰማይ አረገ። ሰሞኑን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የክርስቶስን ዕርገት እያከበርን ያለን ወገኖቼ፣ አንዳንድ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስን አታውቅም፣ ስለ ኢየሱስ አትሰብክም ብለው የሚናገሩ አንዳንድ ሰነፎች አለ። ሲጸነስ ተጸነሰ ብላ ጽንሰቱን የምታከብር ቤተ ክርስቲያን፣ ሲወለድ ልደቱን የምታከብር ቤተ ክርስቲያን፣ ሲሰደድ ዘመነ ስደት ብላ ስደቱን የምታስብ በጾም ቤተ ክርስቲያን፣ ሲሰቀል ስቅለቱን የምታከብር፣ ሲሞት ሞቱን የምታከብር፣ ሲነሳ ትንሣኤውን የምታከብር፣ ሲያርግ ዕርገቱን የምታከብር፣ እንደገና ደግሞ ዳግም ምጽአቱን የምትጠባበቅ ቤተ ክርስቲያን ናት። ከማንም በላይ ከምንም በላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን ትሰብከዋለች። የዚች ቤተ ክርስቲያን ልጆች ያደረገን አምላክ ስሙ የተመሰገነ ይሁን። ምንድን ነው የሚለው መጽሐፍ? መቼስ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን አለ ሐዋርያው የተሰቀለው ኢየሱስ ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የተመዘገበ ቃል። ከኔ ቀጥላችሁ እስኪ ይሄን የእግዚአብሔር ቃል ተናገሩ። መቼስ በሉ እስኪ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን። ምን እናደርጋለን? ማንን እንሰብካለን? ክብር ምስጋና ለስሙ ይሁን። ኢየሱስ ክርስቶስን እንሰብካለን።
ወገኖቼ ቤተ ክርስቲያኒቱ ራሷን ስታዩት እዚህ ጋር ቆሞ መምህር ወንጌል ገልጦ ባያስተምር ቤተ ክርስቲያኗን ራሷን ስትመለከቷት ኢየሱስ ክርስቶስን የምትሰብክ ናት። ከጉልላቱ በላይ የሚውለበለበው ቅዱስ መስቀል ነው። የተሰቀለው ቅዱስ መስቀል ነው። መስቀሉን ስናይ በዚህ መስቀል ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ የሸዋ ክሊል ደፍቶ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ተገርፎ እንዳዳነን ቤተ ክርስቲያኒቱ ራሷ ከጉልላቷ አንስቶ እስከ ወለሏ ድረስ የምትሰብከው ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ኢየሱስ ክርስቶስን ያልሰበከችበት ዘመን የለም። ግን ሰዎቹ ኢየሱስን አሰብክም የሚሉት ምናልባት እነሱ እንደሚሰብኩት እኛ አንሰብክም። እነሱ ለኢየሱስ ክርስቶስ የሰጡትን ማንነት እኛ አንሰጥም። ከእኛ ቤተ እምነት ውጭ ያሉት ስለ ኢየሱስ ክርስቶስ ሲሰብኩ ለማኝ እያሉ ነው የሚሰብኩት፣ አማላጅ እያሉ ነው የሚሰብኩት፣ ፍጡር እያሉ ነው የሚሰብኩት፣ ጠበቃ እያሉ ነው የሚሰብኩት፣ ጾሞ ጸልዮ ነው አምላክ የሆነው እያሉ ነው የሚሰብኩት። 1000 ዓመት ገዝቶ ስልጣኑን ለአባቱ ለአብ ያስረክባል ብለው ነው የሚሰብኩት። እኛ ግን ኢየሱስ ክርስቶስን እንደዚህ አንሰብክም። ሐዋርያትም እንደዚህ አልሰበኩም። ለማኝ ብለን አንሰብክም፣ ተለማኝ ብለን እንሰብካለን። አማላጅ ብለን አንሰብክም፣ ተማላጅ ብለን እንሰብካለን። ፍጡር ብለን አንሰብክም፣ ፈጣሪ ብለን እንሰብካለን። ጠበቃ ብለን አንሰብክም፣ ዳኛ ነው ብለን እንሰብከዋለን። ጌታ ብቻ አንለውም፣ የጌቶች ጌታ ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። የኃያላን ኃያል ነው። የአሸናፊዎች አሸናፊ ነው ብለን መድኃኔዓለምን እንሰብከዋለን፣ አናፍርበትም። ቅዱስ ጳውሎስ ያመንኩትን አውቀዋለሁና አላፍርበትም ብሏል። እስኪ ያመንኩትን አውቀዋለሁና አላፍርበትም። በጻድቁ አቡነ ተክለ ሃይማኖት ታፍራላችሁ? ጣዖትን ያጠፉ የኢትዮጵያን ምድር በወንጌል ያርሱ በእግዚአብሔር ፊት ሞገስ ያላቸው ልዩ አባት፣ ጻድቅ አባት፣ ቅዱስ አባት፣ የጸሎት አባት፣ ልዩ አባት ናቸው። በአባታችን አናፍርም። ስለዚህ ሁላችሁ ኦርቶዶክሳውያን የመጣ ነው አጨብጭቦና እልል ብሎ ለመለያየት ብቻ አይደለም። የመጣንበት አንዱ ዓላማ ስር ሰደን በሃይማኖት መታነጽ እንድንችል ነው። ጊዜው በጣም ከባድ ነው። ትንቢቱ የሚፈጸምበት ምሳሌ የሚደርስበት የመጨረሻ ዋዜማ ላይ ነው ያለነው። እንመጣበታለን። አንድ ጊዜ ታሪኩን ልጨርስ። ጌታችን በ40ኛው ቀን ደቀ መዛሙርቱ እያዩት አረገ፣ ወደ ሰማይ ወጣ። የሁላችሁ እርገቱ ምን ያስረዳናል ስንል በምድር ያለውን ሥራ መፈጸሙን ያስረዳናል። የተነገረው ትንቢት እንደተፈጸመ ያስረዳናል። እነ ዳዊት ስለ እርገቱ ተናግረው ነበረ። እዛ መዝሙር 46 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ፣ ዘምሩ እያለ በማስተዋል ዘምሩ እያለ ዳዊት የተናገረው ትንቢት ነበረ። ይህ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ ከተነሳ በኋላ በ40ኛው ቀን አረገ። ያረገበት ምክንያት ትንቢቱ ይፈጸም ዘንድ ነው። እንግዲህ በሚያርግበት ጊዜ ነው በርዕስነት ያነሳነውን ቃል ለደቀ መዛሙርቱ የነገራቸው። ምን አላቸው? እናንተ ግን አላቸው ኃይልን እስክትለብሱ ድረስ። ምን እስክትለብሱ ድረስ? በኢየሩሳሌም ከተማ ቆዩ አላቸው። የት ቆዩ? አቤት ከኢየሩሳሌም ከተማ እንዳትወጡ አላቸው። ኃይልን እስክትለብሱ ድረስ አንድን ነገር ለማሸነፍ
ኃይል ያስፈልጋል። እውነት አሰት አቤት። ስለዚህ ምን አላቸው? ኃይልን እስክትለብሱ ድረስ አባቴ የሰጠውን ተስፋ እነሆ እኔ እልክላችኋለሁ፣ እናንተ ግን በኢየሩሳሌም ከተማ ቆዩ አላቸውና በእርግጥ ከእነሱ ተለየ። እስኪ በኢየሩሳሌም ከተማ ቆዩ ማለት ምን ማለት ነው የሚለውን እየዘረዘርን ጥቂቱን ነገር እንመልከት። ወገኖቼ በኢየሩሳሌም ከተማ ቆዩ ማለት የቁም እስረኛ ሆናችሁ በዛ በከተማ ውስጥ ቆዩ ማለት አይደለም። አባቶቻችን የመጽሐፍ ቅዱስ ቃል የብረት ቆሎ ነው፣ እያዋዙ ካልበሉት ጥርስ ይሰብራል ይላል። አሁን አንዳንድ ሰዎች ይህንን ቃል ሲያነቡ ደግሞ ኢየሱስ ክርስቶስ ደቀ መዛሙርቱን የቁም እስረኞች አደረጋቸው እንዴ? ከኢየሩሳሌም ከተማ አትውጡ የሚላቸው የሚሉ ሰዎች አሉ። ወገኖቼ ኢየሩሳሌም ሲል ስለ ከተማይቱ የተነገረ ብቻ አይደለም፣ በምስጢር ስለ ብዙ የተነገረ ነው። እሱን ነው አሁን እየዘረዘርን የምናየው። በመጀመሪያ በኢየሩሳሌም ከተማ ቆዩ ሲላቸው በመቅደስ ቆዩ ማለት ነው። ኢየሩሳሌም የተባለች ቤተ መቅደስ ናት። ለዚህ ማስረጃችን የሚሆነው ጌታችን ካረገ በኋላ ደቀ መዛሙርቱ እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ሉቃስ 24 ቁጥር 53 ላይ የተመዘገበ ቃል። ኢየሩሳሌም ማለት የመጀመሪያው ትርጉም ቤተ መቅደሱ እንደሆነ እዚሁ ጋር ይፈተዋል። እግዚአብሔርን እየባረኩ እግዚአብሔርን እያመሰገኑ በመቅደስ ኖሩ። ቤት ኖሩ፣ ቤት ኖሩ በመቅደስ። ስለዚህ በኢየሩሳሌም ኖሩ ማለት በኢየሩሳሌም ቆዩ ማለት የመጀመሪያው ትርጉም በመቅደስ ቆዩ፣ በቤተ ክርስቲያን ቆዩ ማለት። እስኪ አንድ ጥያቄ ልጠይቃችሁ። ኢየሩሳሌም ማለት ምን ማለት ነው አለን ቅድም? የሰላም ሀገር፣ የሰላም ሀገር የምትባል የሰላም መገኛ፣ የሚመለክባት፣ የሚሰለስባት፣ የሚቀደስባት አማናዊቷ ኢየሩሳሌም ቤተ ክርስቲያን። ይሄ በብዙ ስፍራ ላይ በመጽሐፍ ቅዱስ ተመዝግቧል። በዚህ በትንቢተ ሐጌ በምዕራፍ 2 ቁጥር 9 ጀምሮ ስንመለከት እንዲህ የሚል ቃል ተመዝግቧል። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ ይላል። እስኪ ይህን ቃል አብረን እንበለው። ከፊተኛው ቤት ይልቅ በሉስ። ግድ የለም የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ ድምፃችሁን ጎላ አድርጋችሁ ተናገሩ። ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ማለት ሶሎሞን ከሰራው ቤት ከቤተ መቅደስ ይልቅ በዘሩባቤል ዘመን የተሰራው ቤተ መቅደስ ይበልጣል ማለት ነው። አስቀድሞ ለምን ያሉ እንደሆነ በሶሎሞን ቤተ መቅደስ ውስጥ ይሰዋ የነበረው የእንስሳት መስዋዕት ነው። ይፈስ የነበረው የእንስሳት ደም ነው። ያገለግሉ የነበሩ ካህናት ሌዋውያኑ ከጥንተ አብሶ ነፃ ያልሆኑ ነበሩ። የሁለተኛው ቤት ክብር ይበልጣል አለ። በዘሩባቤል ዘመን 46 ዓመት ፈጅቶ የተሰራው ቤተ መቅደስ ክብር ይበልጣል። እንዴት ይበልጣል? ያ የብሉይ ኪዳን ነው፣ ይሄ የአዲስ ኪዳን ነው። በዛ ቤተ መቅደስ የአይሁድ ካህናት ገብተዋል።
በዚህኛው ቤተ መቅደስ ኢየሱስ ክርስቶስ ገብቶበታል። በዛኛው ቤተ መቅደስ የሚሰዋው የእንስሳት መስዋዕት ነው። በዚህኛው ቤተ መቅደስ የሚሰዋው የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለና በዚህ ስፍራ ሰላሜን እሰጣችኋለሁ አለ። ኢየሩሳሌም ማለት የሰላም ሀገር ማለት አይደል? የሰላም ከተማ ማለት አይደል? የሰላም መገኛ አይደለም? ስለዚህ የሰላም ከተማ የምትባለዋ የሰላም መገኛዋ ቤተ ክርስቲያን ናት፣ ቤተ መቅደስ ነው፣ ኢየሩሳሌም ተብላ ትጠራለች። እግዚአብሔር ሰላም ካለበት ቤት ውስጥ በቸርነቱ አያውጣ። እንግዲህ ይህን የመሰለ ሕንፃ ቤተ ክርስቲያን ሰርታችኋል። ያኛው የዘሩባቤሉ 46 ዓመት ፈጅቶ ነበር ያለቀው። እናንተ ደግሞ 37 ዓመት የተቀራረበ ነው ፈጅቶባችሁ ይህን የመሰለ በጻድቁ አባታችን በአቡነ ተክለ ሃይማኖት ስም የታነጸ ቤተ ክርስቲያን ሰርታችኋል። እግረ መንገዳችንን አንድ ቀን ላስታውሳችሁ። አሁን አንዳንድ ሰዎች እሺ ቤተ መቅደስ መታነጽ ሲታነጽ ለምንድን ነው በተክለ ሃይማኖት ስም በማርያም ስም በገብርኤል ስም በአርሴማ ስም የምታደርጉት? ሁሉም ቤተ ክርስቲያን በኢየሱስ ስም መሆን አለበት ብሎ የሚከራከሩ ሰዎች፣ ቤተ መቅደስ መታነጹ ችግር የለው፣ ቤተ ክርስቲያን መሰራቱ ችግር የለው። የምንድን ነው ተክለ ሃይማኖት፣ ጊዮርጊስ፣ ገብረ መንፈስ ቅዱስ፣ ማርያም እያላችሁ የምጠሩት ይላል። እስኪ አንድ ጥያቄ ልጠይቃችሁ። በዚህ ቤት ውስጥ የሚመለከው ማን ነው? በዚህ ቤት ውስጥ ስጋው የሚቆረሰው ደሙ የሚፈሰው የማን? አዎ የእግዚአብሔር የኢየሱስ ክርስቶስ። በዚህ መቅደስ ውስጥ ወገኖቼ የሚመለከው ኢየሱስ ክርስቶስ ነው። ግን በቤቱ ላይ ቅዱሳን እንዲታሰቡ እግዚአብሔር ስለፈቀደ ነው። ማን ስለፈቀደ ነው? እግዚአብሔር። እሱን እግረ መንገድ እናያለን እንጂ ቤቱ የእግዚአብሔር ቤት ነው። በገብርኤልም ይሰየም በድንግል ማርያምም ይሰየም መቅደሱ፣ በተክለ ሃይማኖትም ይሰየም። መታሰቢያነቱ ለድንግል ማርያም፣ መታሰቢያነቱ ለተክለ ሃይማኖት፣ መታሰቢያነቱ ለአርሴማ፣ መታሰቢያነቱ ለጊዮርጊስ ነው እንጂ በዛ ውስጥ የሚመለከው ባካችሁ እግዚአብሔር ነው። የሚመለከው ኢየሱስ ክርስቶስ ነው። ይቺ ቤተ ክርስቲያን ብዙ አማልክት የላትም። አንድ አምላክ ነው የምታመልከው። ስንት አምላክ አልኳቸው? ስሙ ማን ነው? አመስግኑት። ክብር ምስጋና ለስሙ ይሁን። እግዚአብሔርን ብቻ ነው የምናመልከው። እስኪ ነቢዩ የተናገረውን ቃል አስታውሻችሁ ወደሚቀጥለው ነገር እሄዳለሁ። እዚህ ትንቢተ ኢሳይያስ ምዕራፍ 56 ላይ እንዲህ የሚል ቃል ተመዝግቧል። ቁጥር 4 ጀምሮ እመለከተዋለሁ። ለምንድን ነው አብያተ ክርስቲያናቱ በቅዱሳኑ ስም በሰማዕታቱ ስም የሚሰየሙት? ለምንድን ነው? እሱን እናያለን። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ጀምሮ፣ እግዚአብሔርም እንዲህ አለ፣ ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያ ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ። እስኪ ቃሉ በልባችሁ እንዲጻፍ አብረን እንበለው። ሰንበቴን ስለሚጠብቁ በሉ እስኪ፣ ደስ የሚያሰኘኝን ነገር ስለሚመርጡ፣ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላለሁ፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች የሚበልጥ የመታሰቢያ ስም እሰጣችኋለሁ፣ የማይጠፋ 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 የዘላለም ስም በቤቴ ላይ እሰጣችኋለሁ።
አመስግኑት እግዚአብሔርን። ክብር ምስጋና ለእግዚአብሔር። ይሄ ነው ኦርቶዶክሳውያን የማያሳፍር እምነት ይዛችሁ ባካችሁ አትፈሩ። ካፈሩ እነሱ ይፈሩ። ቃሉን አስተውሉት። ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚያደርጉት ወዳጆቼ፣ ጃንደረቦቼ በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ አለ። ይህ ቤት የእግዚአብሔር ቤት ነው። በዚህ ቤት ላይ ጻድቁ አባታችን አቡነ ተክለ ሃይማኖት ይታሰባሉ። ወረድ ስትሉ ሌላ የእግዚአብሔር ቤት አለ፣ ሌላ የክርስቶስ ቤት አለ። ቤቱ የክርስቶስ ነው። ሥጋው የሚቆረሰው ደሙ የሚፈሰው የክርስቶስ ነው። በዛ ቤት ላይ ድንግል ማርያም ትታሰባለች። ሌሎችም በሙሉ እንደዚህ ናቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንመለስ እንዳይሰፋብን። በኢየሩሳሌም ቆዩ ማለት በመጀመሪያ በቤተ መቅደስ ቆዩ ማለት። ለምን ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሰላም የሚገኝባት፣ ሰላም ያለባት አማናይቷ ኢየሩሳሌማችን ቤተ ክርስቲያን ናት። እግዚአብሔር ከቤቱ ሁላችንን አያውጣ። በብሉይ ኪዳን ለመጀመሪያ ጊዜ የእግዚአብሔርን ቤተ መቅደስ የሰራው በቆየንበት ስፍራ ስንማማር እንደቆየነው የዳዊት ልጅ ሶሎሞን ነው። ሶሎሞን ልክ እንደናንተ የእግዚአብሔርን ቤት ሰርቶ ሲፈጽም የምርቃቱ ቀን እግዚአብሔር ተገለጠለት። ለእኛም ይገለጠለን። ተገልጦ እንደዚህ አለ፣ ሶሎሞን ጸሎትህን ሰምቻለሁ። ይህንን ቤት ለራሴ ለመሥዋዕት ቤት መርጬዋለሁ። ዝናብ እንዳይዘንብ ሰማያቱን ብዘጋ፣ ምድሪቱን ይበላ ዘንድ አንበጣውን ባዝ፣ በምድሪቱ ላይ ቸነፈርን ረሃብን ባመጣ፣ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ፊቴን ቢፈልጉ ከሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም በዚህ ስፍራ የሚጸለየውን ጸሎት ጆሮቼ ያደምጣሉ። ለዘላለም ዓይኔም ልቤም ጆሮዬም በዚህ ስፍራ ነው። ይህን ቤት መርጬዋለሁ፣ ይህንን ቤት ቀድሼዋለሁ አለ እግዚአብሔር። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 11 ላይ የተመዘገበ እግዚአብሔር ቃል ኪዳኑን አስቡት። አንዳንድ ሰዎች ቤተ መቅደስ በአዲስ ኪዳን እኛ ነን እንጂ ይህ ሕንፃው ቤተ መቅደስ ተብሎ አይጠራም። ሕንፃው ቤተ ክርስቲያን ተብሎ አይጠራም። ቤተ ክርስቲያን የምንባለው እኛ ብቻ ነን ብለው የሚናገሩ ሰዎች አሉ። ወገኖቼ ቤተ መቅደስ ወይም ቤተ ክርስቲያን ስንል እግር መንገዳችንን ሶስት ፍቺ አለ። ንገሩኝ፣ ስንት ፍቺ አለው አልኳችሁ? ሶስት። አንደኛ ቤተ መቅደስ ወይም ቤተ ክርስቲያን ስንል ሕንፃውን ማለታችን ነው። መላእክት የሚወጡበት የሚወርዱበትን፣ ቅዱሳን በስውር የሚተጉበትን፣ ታቦተ ሕጉ ጽላተ ኪዳኑ ያለበትን፣ ቅዳሴ የምናስቀድስበትን፣ ስለተደረገልን እግዚአብሔርን የምናመሰግንበትን፣ እንዲደረግልን ስለምንፈልገው እግዚአብሔርን ደጅ የምንጠናበት ይሄ ቤተ መቅደስ ይሄ ቤተ ክርስቲያን ተብሎ ይጠራል። ሁለተኛ ፍቺ ቤተ ክርስቲያን ወይም ቤተ መቅደስ የምንባለው ጉባኤው ራሱ የክርስቲያኖች ስብስብ፣ የክርስቲያኖች አንድነት፣ ማህበረ ምእመናን ጉባኤው ራሱ ቤተ ክርስቲያን እየተባለ በመጽሐፍ ቅዱስ ይጠራል። ሶስተኛው የቤተ መቅደስ ወይም የቤተ ክርስቲያን ትርጉም ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድነው እያንዳንዳችን ቤተ መቅደስ ተብለን እንጠራለን። ምን ተብለን እንጠራለን? አቤት። ስለዚህ ቤተ መቅደስ ስንት ፍቺ አለው አልኳችሁ? ስንት ፍቺ አለው? አንደኛ ሕንፃው፣ ሁለተኛ ጉባኤው፣ ሶስተኛ አማኙ ራሱ ማን ተብሎ ይጠራል? ሐዋርያው እንዲህ ብሎ ተናገረ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና አለና ያውም እናንተ ናችኋል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እስኪ የእግዚአብሔር ቤተ መቅደስ እንደሆናችሁ በሉ ሁላችሁ። ድምፃችሁ አይሰማም። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን?
ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እኛ የማ ቤተ መቅደስ ነን? ስንቶቻችን ነን ግን የእግዚአብሔር ቤተ መቅደስ እንደሆነ የምናውቀው? እስኪ በደንብ ራሳችን ይሄ ቤተ መቅደስ አሁን በንጽህና ነው የሚያዘው። ዕጣን ነው የሚታጠንበት፣ ቅዳሴ ነው የሚቀደስበት፣ ሰዓታትና ማህሌት ነው የሚቆምበት፣ በየጊዜው ይጠረጋል። ንጹህ ነው፣ በንጽህና ነው የሚያዘው። መቅደስ የተባለ ሰውነታችን የኛውን በክርስትና አፍንጫ ቢሸተት ምን ይሆን የሚሸተው? የብዙዎቻችን ለምን ብዙዎቻችን መቅደስ ሲባል ይሄ ህንፃው ነው። ወጣቶች ወንድሞቼና እህቶች ይሄን ካልነገርናቸው ምን ጥቅም አለ? እያንዳንዳችን የእግዚአብሔር ቤተ መቅደሶች ነን። መቅደስ የተባለ ሰውነታችሁን በንጽህና ጠብቁ። የአንዳንዶቻችን መቅደስ ቆሽሿል በኃጢአት። አንዳንድ ወጣቶች አፍንጫቸው ጭስ ማውጫ ነው፣ አፋቸው ምድጃ ነው፣ ከንፈራቸው ጉልቻ ነው። ደንበኛ ማድቤት ሆነዋል። ኩሽና ሲጋራ እያጨሱበት በመቅደሳቸው ላይ፣ ጫት እየቃሙበት በመቅደሳቸው ላይ፣ ጠጥተው እየሰከሩበት መቅደስ በተባለ ሰውነታቸው ላይ። አንዳንዶቻችን አሁንም እዚህ ውስጥ ነው ያለን። ዛሬ የጻድቁ የአቡነ ተክለ ሃይማኖት ዓመታዊ በዓል ነው ብሎ ቁጭ ብሎልኛል እዛ። እንዴ ተክለ ሃይማኖት ቁንጣን እስኪዝ ብላ ብለዋል። ተክለ ሃይማኖት ጠጥተህ ስከር ብለዋል አላሉንም? መቅደስ የተባለ ሰውነታችንን በንጽህና መያዝ አለብን። ቤተ መቅደስ ተመረቀ፣ ጥሩ ነው። እኛም ደግሞ መንፈሳዊ ቤት ለመሆን መሰራት አለብን። መቅደስ የተባለ ሰውነታችንን በንጽህና መጠበቅ አለብን። ከዝሙት መጠበቅ፣ ከአምልኮተ ጣዖት መጠበቅ፣ ከስካር መጠበቅ፣ ከተንኮል፣ ከምቀኝነት፣ ከክፋት፣ ከሐሜት፣ እግዚአብሔር ከማይከብርበት ርኩሰት መቅደሳችንን መጠበቅ አለብን። እስኪ አሁን አንድ ሰው እዚህ መቅደስ ውስጥ ገብቶ ሲጋራ ሲያጨስ ብታዩት ምን ታደርጉታላችሁ? ቄጤማ ጎዝጉዞ መቅደስ ውስጥ ገብቶ ጫት ሲቅም ብታዩት ምን ትሉታላችሁ? እነማህም ዝም አይሉትም። ውጣ፣ ይሄ እኮ የተክልየ ቤት ነው፣ የእግዚአብሔር መቅደስ ነው፣ ለቤቱ ቀንተን ሀበ መቋሚያ እያለን ከመቅደሱ እናወጣለን። ታውቃላችሁ ከዚህኛው መቅደስ ይልቅ ይሄ መቅደስ እንደሚበልጥ። ክርስቶስ ሥጋውን የቆረሰው ደሙን ያፈሰሰው እኮ ለሕንፃው አይደለም፣ ለእኔና ለእናንተ እኮ ነው። በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ በሚሞት ሥጋችሁ ኃጢአት አይንገስ ነው የሚለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ቃሉን አስተውሉት። በዋጋ ተገዝታችኋልና አዎ ለራሳችሁ አይደላችሁም። ስለዚህ በሚሞት ሥጋችሁ ኃጢአት አይንገስ ይላል። ክርስቶስ ውድ ዋጋ ከፍሎ ገዝቶናል። ዋጋው ብር አይደለም፣ ዋጋው ዕንቁ አይደለም፣ ዋጋው የከበረ ማዕድን አይደለም። ዋጋው ሥጋውን ቆረሰልን፣ ደሙን አፈሰሰልን፣ ጎኑን በጦር ተወጋልን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ችንካሮች ተቸነከረልን። የሕይወት አክሊል የሚያቀዳጀው ጌታ የሕይወት የሾህ አክሊል ተቀዳጀልን። ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ ድረስ የእኛ ጌታ 6666 ጊዜ በጅራፍ ተገረፈ። ለማ ቤተ መቅደስ ስለተባለ ለእያንዳንዳችን ሰውነት ሕይወት ዋጋ የተከፈለበት ቤተ መቅደስ በክብር እናያዘው፣ በንጽህና እናያዘው። በዝሙት አናቆሽሸው፣ በስካር አናቆሽሸው፣ በአምልኮተ ጣዖት በቅናት ሰይጣናዊ መቅደስ የተባለ ሰውነታችንን ወጣቶች አናቆሽሸው። ሥጋ ለጌታ ነው እንጂ ለዝሙት አይደለም ብሎ ተጽፏል። እንመለስ። ስለ መቅደስ ስላነሳን ይሄን መቅደስ እንዳነጽን እኛም መታነጽ አለብን።
ይህን መቅደስ እንደሰራን እኛም መሰራት አለብን። ሳይሰሩ መስራት የለም፣ ሳይታነጹ ማነጽ የለም። ጥሩ ነው፣ ደስ ይላል። ግን ተሰርተናል። እኛም በደንብ ሲራሳቸው ታንጸናል። ሕንፃ ሰሪ ኮሚቴ ውስጥ የነበረን ታንጸናል። እኛ እንቆርበታለን፣ እናስቀድስበታለን፣ ንስሐ እንገባበታለን፣ ፊታችንን ወደ ፈጣሪ ዘወር እናደርግበታለን። ወይስ ለፍርድ ነው የተገነባው? ወገኖቼ በደንብ ራሳችሁን ይሁ መንፈሳዊ ቤት ለመሆን ተሰሩ ይላል ቅዱስ ጴጥሮስ። ስለዚህ መሰራት አለብን። እንድንሰራ አምላካችን እግዚአብሔር ሁላችንንም ይርዳል። ስለዚህ በኢየሩሳሌም ቆዩ ማለት የመጀመሪያው ኢየሩሳሌም ቤተ ክርስቲያን ቤተ መቅደስ ነው። እግዚአብሔር በቤቱ ሁላችንን ለዘላለም ያኖረን። ከቤቱ እግዚአብሔር አያውጣን። የወጡትንም እግዚአብሔር ወደ ቤቱ ይመልስልን። የወጡት ደስተኛ ይመስሏቸዋል። አሁን የቆጫቸው እኮ ነው። ብዙዎቹ ግሉኝታ ይዟቸው እኮ ነው። አሁን ብንመለስ ህዝቡ ይቀበለን ይሆን እኮ እያሉ እኮ ነው። አፍረው እኮ ነው አንዳንድ እህቶቻችንና ወንድሞቻችን ይህን ድምፅ ይሰሙታል። ባሉበት ቦታ ሆነው ይህን ድምፅ ይሰሙታል። አፍረው ተሸማቀው ከሄዱ በኋላ እንዴት እንመለስ፣ የሰው ፊት እንዴት ይሉኝታ ይዟቸው እንደወጡ የቀረዋል። እግዚአብሔር የወጡትን በቸርነቱ ይመልስልን። ብዙዎቹ እየተመለሱ ነው። እያያችሁ ነው አይደለም? ብዙ ዘማሪያን፣ ብዙ ሰባኪያን ምንወዳቸው ምናከብራቸው በዚያ ወደ ምሕረት ላይ ቆመው በዝማሬ በስብከት ያገለግሉ የነበሩ ክፉ ባልንጀራ ገጥሟቸው፣ ክፉ ጓደኛ ገጥሟቸው በሕፃን አእምሮ ወጥተው ማተባቸውን በጥሰው የነበሩት 10 ዓመት 12 ዓመት እዛ ቤት ከቆዩ በኋላ አይ እውነት ያለው ተዋህዶ ጋ ነው፣ እናት ቤተ ክርስቲያን ብንመለስ ይሻልናል፣ ማሪኝ ቤተ ክርስቲያን ብለው ቀኖናቸውን ወስደው እንደገና ወደ ቤተ ክርስቲያን የተመለሱ እንደገና አሁን አውደ ምሕረት ላይ ቤተ ክርስቲያን የይቅርታ ቤት ስለሆነች ተቀብላቸው በክብር መጥተው እየመሰከሩ ነው። ምርኮ እየበዛ ነው። እግዚአብሔር እየረዳን ነው። እግዚአብሔር እያገዘን ነው። አሁንም የቀሩትን በሙሉ አምላካችን እግዚአብሔር መልሶ በቸርነቱ ያምጣል። ስለማንም ክፉ አንናገርም። በማንም ላይ ጣታችንን አንቀስርም። በማናቸው መጥፋት ደስተኞች አይደለንም። እኛ የእግዚአብሔር ልጆች ነን። እግዚአብሔር በሰው መዳን ነው የሚደሰተው። ስለዚህ እኛም ልጆቹ በሰው መዳን የምንደሰት ነን። የወጡትን ከመቅደሱ የራቁትን ወንድሞቻችንንና እህቶቻችንን ልብ ሰጥቶ ወደ ቀደመ ቤታቸው እግዚአብሔር ያምጣለን። የቀረነውም እኛን በሃይማኖት እስከ መጨረሻው ድረስ ያጽናል። ዳዊት ምን ብሎ ነበረ የለመነው እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ መቅደሱንም እመለከት ዘንድ አለ። እስኪ ይሄንን ጸሎት አብረን እንበለው። እግዚአብሔርን በሉ እስኪ። ጸሎት ስለሆነ ሁላችሁም አብረን ብንጸልየው ደስ ይላል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ እንድገመው፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ መቅደሱንም እመለከት ዘንድ። መቼ መቼ በቤቱ እኖር ዘንድ? መቼ መቼ በሕይወቴ ዘመን። በሕይወታችን ዘመን ሁሉ ከቤቱ እንዳንወጣ እግዚአብሔር ይጠብቀን። ሲጎልብኝ አላለም፣ ሲሞላለትም ከቤቱ አይጠፋ። በሕይወቴ ዘመን ስታመም ብቻ አይደለም፣ በጤንነትም ጊዜ ዓለም ፊቷን ስታዞርብን ብቻ አይደለም፣ ዓለም ፊቷን ስትመልስልንም በዝቅታ ብቻ አይደለም፣ በከፍታም ጊዜ ስናጣ ብቻ አይደለም፣ ስናገኝም ስንዋረድ ብቻ አይደለም፣ ስንከብርም በዝቅታ ጊዜ ብቻ አይደለም፣ በከፍታም ጊዜ እያለን በሕይወቴ ዘመን ሁሉ በቤቱ እኖር ዘንድ አለ። አንዳንድ ሰዎች ስልጣን በሌላቸው ጊዜ በቤቱ ነበሩ።
እግዚአብሔር ስልጣን ሲሰጣቸው ከቤቱ የጠፉ ሰዎች አሉ። ገንዘብ በሌላቸው ጊዜ ከቤተ ክርስቲያን ማይጠፉ የነበሩ ገንዘብ ሲያገኙ ለቤተ ክርስቲያን ጀርባቸውን የሰጡ ሰዎች አሉ። ትዳር ከመያዛቸው በፊት አንዳንዶች ከቤተ ክርስቲያን አይጠፉም ነበረ። ትዳር ካገኙ በኋላ ለእግዚአብሔር ጀርባቸውን የሰጡ ሰዎች አሉ። ወገኖቼ የጎደለ እስኪሞላ ያጣነውን እስክናገኝ የራቀብን ነገር እስኪቀርብልን ጥያቄያችን እስኪመለስ እንቆቅልሻችን እስኪፈታ ድረስ ብቻ ሳይሆን ዳዊት እንደተናገረ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖራለሁ። ሁሌም በቤቱ እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳል። የመጨረሻው ነው በኢየሩሳሌም ኑሩ ሲል ሌላው ኢየሩሳሌማችን ድንግል ማርያም ወላዲተ አምላክ ናት። ኢየሩሳሌም ማለት የሰላም ከተማ የሰላም ሀገር ነው። ሰላም ኢየሱስ ክርስቶስ የተገኘባት 9 ወር ከ5 ቀን ማኅፀኗን መናገሻ ከተማ አድርጎ የከተመባት የሰላም አለቃ የሰላም አምላክ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስን ወልዳ የሰጠችን አማናይቷ ኢየሩሳሌማችን ድንግል ማርያም ወላዲተ አምላክ ናት። አመስግኗት፣ ክብር ይግባት ወላዲተ አምላክ። ለዚህ ነው ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ድርሰቱ አንቺ ውእቱ ኢየሩሳሌም ሀገሮሙ ለነቢያት ወማኅደረ ፍስሖሙ ለኩሎሙ ቅዱሳን ብሎ የተናገረው። አንቺ ኢየሩሳሌም ነሽ ብሏታል ቅዱስ ኤፍሬም በመንፈስ ቅዱስ ተቃኝቶ በረድኤተ እግዚአብሔር ተጎብኝቶ። እሷ ኢየሩሳሌም ትባላለች ድንግል ማርያም። እንዴት? ኢየሩሳሌም የሰላም ሀገር አይደለም? ስለዚህ ሰላም የተባለ ኢየሱስ ክርስቶስ ነው። ኢሳይያስ እንደተናገረ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል። የእግዚአብሔር ቅናት ይህን ያደርጋል ይላል ኢሳይያስ 9:6 ላይ የሰላሙን አለቃ የሰላሙን ባለቤት የሰላሙን አምላክ ኢየሱስ ክርስቶስን ወልዳ የሰጠች የሰላሟ መገኛ ድንግል ማርያም ወላዲተ አምላክ ናት። በኢየሩሳሌም ቆዩ ማለት በድንግል ማርያም ቃል ኪዳን፣ በድንግል ማርያም ፍቅር፣ በድንግል ማርያም ጥላ ውስጥ ቆዩ ማለት ነው። አምላካችን እግዚአብሔር ከድንግል ማርያም እቅፍ ሁላችንን አያውጣ። ተወዷታላችሁ? እስኪ ፍቅራቸውን ግለጡ። አዎ የድነታችን ምክንያት ናት፣ እንወዳታለን። ያዳነን ኢየሱስ ክርስቶስ ነው። የመዳናችን ምክንያት ድንግል ማርያም ወላዲተ አምላክ ናት። ነቢዩ ኢሳይያስ እንደተናገረ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን። እዛ ኢሳይያስ 1:9 ላይ ተጻፈ ቃል የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን። ሰዶምና ገሞራ በእሳት ዲን የጠፉት ሰው ጠፍቶ ነው፣ ዘር ጠፍቶ ነው። እኛ ደግሞ እንዳንጠፋ ንጽሕት ዘር ቅድስት ዘር ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን የመመኪያችን ዘውድ የንጽሕናችን መሠረት ድንግል ማርያም ወላዲተ አምላክ እሷ አዎ ኢየሱስ ክርስቶስን ወልዳ ስለሰጠችን ከጥፋት ዳንን፣ ከሞት ወደ ሕይወት ተሻገርን፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር ለመሸጋገራችን ምክንያቷ ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት ወላዲተ አምላክ። አማናይቷ ኢየሩሳሌም እሷ ናት። በኢየሩሳሌም ቆዩ ማለት በድንግል ማርያም ቃል ኪዳን ቆዩ ማለት ከቅፏ ከቃል ኪዳኗ ከአማላጅነቷ አምላካችን እግዚአብሔር በቸርነቱ አያውጣ። ወንቼ በእሷኛ ብዙ ነገር አግኝተናል። ወደን አይደለም ማርያም 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 የምንለው በእሷ ያገኘነውን ስለምናውቅ ነው። መወጣጫ መሰላላችን ናት። መሸጋገሪያ ድልድያችን ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ማናቀውን ጌታ ያሳወቀችን እሷ ናት።
ለመለኮት ሥጋ ደም አጥንት የለውም ወገኖቼ። ሥጋንም አጥንትንም ደምንም የነሳው ከሷ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነሳ ብለን ነው በቤተ ክርስቲያን የምናምነው። ስለዚህ እመቤታችን እናታችን ናት፣ ቋንቋችን ናት፣ አዎ ክብራችን ናት፣ የባህሪያችን መመኪያ ናት። በስሟ ተማጽነን ብዙ ተደርጎልናል፣ ብዙ አግኝተናል። የተደረገላችሁ ሲከፍ አድርጋችሁ አመስግኑ፣ አመስግኑ። የተደረገላችሁ አመስግኑ። ልጅ አጥተው የነበሩ ብዙዎች በስሟ ተማጽነው በልጅ ተባርከዋል። እውነት ሐሰት? አቤት። ሥራ አጥተው የነበሩ ብዙ ወጣቶች የእመቤታችንን ስም ጠርተው እንጀራ የተሰጣቸው ሰዎች አሉ። የፍርድ ቤት ጉዳይ የነበረባቸው ፍትሕ አጥተው የነበሩ ሰዎች በእመቤታችን ስም ተማጽነው ፍትሕ ያገኙ ሰዎች አሉ። አዝነው የነበሩ ብዙዎች ተጽናንተዋል። ተጨንቀው የነበሩ ብዙዎች ከጭንቀታቸው ተረጋግተዋል። አልቃሾች እንባቸው ታብሶላቸዋል። የጎደለብን ነገር በአማላጅነቷ ተሞልቶልናል። የራቀብን ነገር ብዙ ቀርቦልናል። ወደን አይደለም ማርያም 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 የምንለው በሷ ብዙ ነገር ስለተደረገልን ነው። ወደፊትም ስለሚደረግልን ነው። ስሟን ጠርተን አፍረን አናውቅም። ኦርቶዶክሳውያን አፍረን አናውቅም። እስኪ አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር የመጣው በማን በኩል? መስክሩ። በማን በኩል? ዝም ብሎ መጥቶ ላድን ቢል ማዳን አይችልም ነበር? ይችል ነበር። ግን ማንን መረጠ? ማንን መረጣት? ምን እንድትሆነው? እናት እንድትሆነው። በደንብ አስተውሉ። ኢየሱስ ክርስቶስ እኛን ለማዳን በእሷ በኩል እንደመጣ እኛም ደግሞ በእሷ በኩል ወደ እሱ እንሄዳለን። ይቻላል አይቻልም? አቤት። እሱ ወደ እኛ የመጣው በእሷ በኩል፣ እኛም በእሷ በኩል ወደ እሱ። አቤት። ጨርሶ እስኪ እንበለው አንድ ላይ እሱ በሉ። እሱ በእሷ በኩል ወደ እኛ መጥቶ እንዳዳነን እኛም በእሷ በኩል ወደ እሱ ሄደን እንድናለን። በቃ እንድናለን። በእሷ በኩል ሄደን እንዲሁ አይደለም ማርያም ማርያም በእሷ ያገኘነውን ስለምናውቅ። ስለዚህ በኢየሩሳሌም ቆዩ ሲባል አማናይቷ ኢየሩሳሌም በሁለተኛ ደረጃ ድንግል ማርያም ወላዲት አምላክ ናት። በእሷ እንድንቆይ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የመጨረሻ ቃል ተናግሬ መልእክቴን ልጠቅልል። በኢየሩሳሌም ቆዩ ካላቸው በኋላ ጌታችን ኢየሱስ ክርስቶስ እየባረካቸው እያዩት አርጓል። ይህ እርገት የሚያስረዳን ምንድን ነው የሚለውን ባጭሩ ተናግሬ ትምህርቴን ጠቅልላለሁ። ይኸውላችሁ የጌታ እርገት የሚያስረዳን የኛ የመጨረሻ ስፍራችን የት እንደሆነ ነው የሚያስረዳ። የኢየሱስ ክርስቶስ እርገቱ የሚያስተምረን ነገር እኛ ምድራውያን አይደለንም፣ ሰማያውያን። እዚች ምድር ላይ የምንኖረው እግረ መንገዳችንን የዘላለም መኖሪያችን እግዚአብሔር ነው። ክርስቲያኖች ሀገራችን በሰማይ። የክርስቶስ እርገት የሚያስተምረን ይሄንን ነው። በቃ ስፍራ ሊያዘጋጅልን አረገ። በሰማይ መኖሪያ ሊያዘጋጅልን አረገ። እርገቱ የዳግም ምጽአቱ ምሳሌ ነው። በሚያርግበት ጊዜ ቅድም እንዳነበብን መላእክቱ ምንድን ያሉት? እናንተ የገሊላ ሰዎች ለምን ትኩር ብላችሁ ወደ ሰማይ ትመለከታላችሁ? ይሄ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲወጣ እንዳያችሁት እንደዚሁ ይመጣል። በክበበ ትስብእት በግርማ መለኮት የተወጋ ጎኑን የተቸነከረ እጁን እያሳየ ይመጣል። እርገቱ ያስተምረን ዳግም ምጽአቱን ነው። ክርስቶስ ያረገልን፣ አዎ በሰማይ ስፍራ ሊያዘጋጅልን ያረገው። ይመጣል። ይምጣ አይምጣ? ወላይታዎች ክርስቶስ ይምጣ አይምጣ?
እስኪ ይምጣ ምትሉ ይምጣ። ማንም አፉን እንደከፈተብን አይቀርም፣ ይመጣል። አታወርዱ። እስኪ ልባችሁ በሉ። እጃችሁን ከፍ እንዳደረጋችሁ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ አርጋለሁ፣ ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። እኔ ባለሁበት ከእኔ ጋር ለዘላለም እንኖራለን። አመስግኖት ለዘላለም ደስ ይበል። በቃ ያረገው በሰማይ ስፍራ ላይ ያዘጋጀልን። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 የመጨረሻ ቃላችን ሲጀምር ምን አላቸው? ደቀ መዛሙርቱን ልባችሁ አይታወካል፣ አርጋለሁ እሄዳለሁ ብሎ ሲላቸው አንተ ካረክ አንተ ከሄድ ስንራብ ማን ያበላናል? ብንጠማ ማን ያጠጣናል? ብንታረስ ማን ያለብሰናል? ብንታመም ማን ይፈውሰናል? ብለው ሲጨነቁ ደቀ መዛሙርቱን ሊያጽናና ሊያሳርፍ ወላጆች እንደሌላቸው ልጆች አልተዋችሁም፣ እንደገና አያችኋለሁ፣ ብሄድም እንደገና አያችኋለሁ፣ መንፈስ ቅዱስን በመላክ እንደገና አያችኋለሁ። ልባችሁ አይታወክ፣ ልባችሁ አይፍራ፣ ልባችሁ አይደንግጥ፣ አትጨነቁ። በእኔ እመኑ፣ በአባቴም እመኑ። አዎ ወደ ላይ መሄደው ስፍራ ላዘጋጅ ነው አለ። ክርስቶስ ክብር ይግባውና ሥጋውን ቆርሶልን ደሙን አፍስሶልን ስፍራውን አዘጋጅቶታል። የሚወስደን ወደ ተዘጋጀው ስፍራ ነው። ስለዚህ በዚህ ከተማ ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን የክርስቶስን ዕርገት ስናስብ እኛ ለዘላለም የምንኖረው በሰማይ እንደሆነና ከምድር ሐሳብ ወደ ሰማይ ሐሳብ እንድንሄድ የሚያደርገን ነው። በተዘጋጀው ስፍራ ሁላችንን እንዲያስገባን የእሱ ቅዱስ ፈቃዱ ይሆንልን። በዚህ ቃል እንድንጽናና አምላካችን እግዚአብሔር ይርዳል። ከምድራዊው ሐሳብ ወጥተን የላይኛውን እንድንሻ የላይኛውን እንድናስብ አምላካችን እግዚአብሔር ለሁላችንም በቸርነቱ ይርዳል። ኃይልን በሉ ኃይልን እስክትለብሱ በኢየሩሳሌም ቆዩ። እግዚአብሔር ኃይል መንፈስ ቅዱስን በዚህ ቤተ መቅደስ ውስጥ ቆይተን እንድንለብስ ሁላችንን በቸርነቱ ይርዳል። ጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤታቸው በረከታቸው ከሁላችን ጋር ይሁንልን። የምረቃውን ስነ ሥርዓት ከጅማሬ እስከ ፍጻሜ ድረስ ሰሞኑን ይዘንብ ነበር እንደሰማነው። የሰማይን መስኮት ዘግቶ ሰማይን ለጉሞ በዝናብ በዓሉ እንዳይበላሽ እግዚአብሔር ጣቱ ከኛ ጋር ሆና ክንዱ ከኛ ጋር ሆና በደመና እየጋረደ ጠላት እስኪደነቅ ድረስ ከበዓሉ ጅማሬ እስከ ፍጻሜ ድረስ ባማረ መልክ እግዚአብሔር ከኛ ጋር እንደሆነ ዓይናችን አይቶታል። እውነቴን ነው። ድገሙና መስክኑት። ዓይናችን አይቷል። እግዚአብሔር ከኛ ጋር። ብዙ ፍርሃት ነበረ። መርሐ ግብርን የሰሩት አባቶች መምህራኖቹ በጣም ይጨነቁ ነበረ። ካፊያ ጣል ባለ ቁጥር ይዘን ቢሆን በዓሉ ይበላሽ ይሆን? ነገር ግን የዚህ በዓል የበላይ ጠባቂው ማን ነው? መስክሩ። የዚህ በዓል የበላይ ጠባቂው ማን ነው? ማን ረድቶናል? ማን አግዞናል? ማን ከኛ ጋር ነበረ? እግዚአብሔር ስለረዳን ስላገዘን፣ በሰላም አስጀምሮ በሰላም ስላስፈጸመን ስሙ የተመሰገነ ይሁን። እንወዳቸዋለን፣ እናከብራቸዋለን። ወላይታዎች ለሃይማኖት አትደራደሩ። ለሌላ ምሳሌ የምትሆኑ ጠንካራ ክርስቲያን ያለበት ከተማ ነው። እግዚአብሔር ይህን ፍቅራችሁን፣ ይህን ጥንካሬያችሁን፣ ይህን ጽናታችሁን እስከ መጨረሻ ድረስ ያቆይላችሁ። እናንተን ባላችሁበት አቆይቶ እኛንም ባለንበት ጠብቆ እግዚአብሔር ዳግም በሰላም እንዲያገናኘን የእሱ ፈቃድ ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳል።